The first one is common factor. Common factor. Common factor ምንለው ለምሳሌ 6 2 or 4 እና 6 ብንወስድ 4 እና 6 ብንወስድ የአራት ፋክተሮች እነማን ናቸው? የአራት ፋክተሮችን ሊስት አውት ብናደርግ 1 then 2 then 4 ሌላ ፋክተር የለውም። የስድስትን ሊስት አውት ብናደርግ የስድስት ፋክተሮች 1 2 3 6 እነዚህ ናቸው ማለት ነው። ከዚህ ውስጥ አሁን ኮመን ፋክተር እንወስዳለን ማለት ኮመን ፋክተር ማለት ከሁለቱም ቦታ እዚህም ጋም ያሉትን ኮመን የሆነውን አንዱን መውሰድ ማለት ነው። አንዷን እንወስዳለን። ለምሳሌ እዚህ ጋር ላይ ኮመን ያለችዋ የትኛዋ ነች? ሁለት ነች ማለት ሁለትን ኮመን ስለሆነች ይችን እንወስዳለን። ይቺ ኮመን ፋክተር ትባላለች። the common factor of 6 and 4 is 2 ብለን እናስቀምጣለን ማለት ነው። ኮመን ፋክተር ማለት ይሄ ነው። በጣም ቀላል ነው። እያንዳንዱ ፋክተሩን ሊስት አውት ታደርጋላችሁ። ሊስት አውት ካደረግን በኋላ ኮመን የጋራ የሆነውን ከመሃላቸው ላይ እንወስዳለን። we call it common factor። ሌላኛው ኮመን መልቲፕል የሚባል አለ። ኮመን መልቲፕል ምንለው እንደዚህ ሆኖ ሁለት ለምሳሌ ቢሰጣችሁ ይሄኛው እንዳለ ብንወስደው ይሄኛውን ለምሳሌ 4 እና 6 ብንወስድ መጀመሪያ 4ን እዚህ ጋር እናመጣና 4ን በአንድ ስናባዛው 4 እናገኛለን። 4ን በ2 8 4ን በ3 12 4ን በ4 16 ይቀጥላል ማለት ነው። ኦኬ እዚህ ጋር ላይ አሁን የ4 ሊስት አውት አደረግን። አሁን ደግሞ የ6 ሊስት አውት እናደርጋለን። 6 ሲባዛ በ1 6 ሲባዛ በ2 12 6 ሲባዛ በ3 18 6 ሲባዛ በ4 24 ይቀጥላል ማለት ነው። ከዚህ ውስጥ ኮመን የሆነውን እንወስዳለን። ኮመን የሆነ እዚህ ውስጥ የትኛው ነው? 12 ነች ማለት ነው። 12 ይቺ ኮመን ስለሆነች ይችን እንወስዳታለን ማለት ነው። 12 ስለዚህ ምንድነው the common multiple of 6 and 4 the least one ትንሽዬዋ ይቺ 12 መሆን ትችላለች ማለት ነው። ትንሽዬዋ ወደ ብንቀጥል ያው ቁጥር መቆሚያ ስለሌለው ብንሄድ ብዙ ኮመን መልቲፕሎችን ማግኘት እንችላለን። ግን እዛ ውስጥ ሊስቷ ይቺ ነች ማለት ነው። ሌላኛው ሊስት ኮመን መልቲፕል ሊስት ኮመን መልቲፕል ይችኛዋ ትንሽዬዋ ማለት ነው። አሁን እዚህ ጋር ሌላ ይኖራል ብንቀጥል ማለት ነው። ብንቀጥል ይኖራል። ከዚያ ሲኖር ምንድነው የምናደርገው? እያንዳንዶቹን እናስቀምጣለን ማለት ነው። ከዛ ውስጥ ግን ሊስቷ ትንሽዬዋ ማለት ይቺ የመጀመሪያ ላይ የምናገኛት ኮመኗ ሊስት ኮመን መልቲፕል ትባላለች። ሊስት ኮመን መልቲፕል የመጀመሪያ የምናገኛት ትንሽዬዋ ሊስት ትባላለች። ሊስት means the smallest one, right? the smallest common multiple ትንሽዬዋ የመጀመሪያዋ እሷ ሊስት ኮመን መልቲፕል ትባላለች። ግን እንዳለ ብዙ እናገኛለን ብንሄድ ኮመን የሆነ ብዙ ስለምናገኝ እነዛ ኮመን መልቲፕል ነው የሚባሉት። ከዛ ውስጥ ትንሽዬዋ ሊስት ኮመን መልቲፕል ትባላለች። the last one is greatest common factor. greatest common factor እንለዋለን። greatest common factor ምንለው እዚህ ጋር ላይ ለምሳሌ ስንት እዚህ ጋር አሁን ሁለትን ወሰድናል። ለምሳሌ ለ4 እና የ8ን ብንወስድ ኮመን ፋክተር እናወጣ። የ4ን እና የ8ን ስናወጣ ኮመን ፋክተር የሆነውን ለመለየት ነው። የአራት ፋክተሮች 1 ከዛ 2 ከዛ 4 እሺ የ8 ፋክተሮች 1 2 ከዛ 4 ከዛ 8 ከዚህ ውስጥ ኮመን ፋክተሮችን እንለያለን ማለት ነው። ኮመን ፋክተር የሆነ እነዚህን እንወስዳለን ማለት ነው። 2 4 እነዚህ እንዳሉ ኮመን ፋክተሮች ናቸው። ሁለቱም ቦታ ስለሚገኙ እዚህ 4 ጋርም 8 ጋርም ስለሚገኙ ማለት ነው። ስለዚህ እነዚህ ሁለቶቹ እንደዛ አድርገን ማስቀመጥ እንችላለን። 2 4 ይሄ ምንድነው የምንላቸው? እነዚህ
the common factor of 8 and 4 or 4 and 8 ብለን እናስቀምጠው ማለት the common factor of 4 and 8 is 2 and 4 ብለን እናስቀምጣለን ማለት ከዚህ ውስጥ ግን greatest common factor ነው የጠየቀን ማለት greatest common factor ስለሆነ ከዚህ ውስጥ ትልቅየዋን መውሰድ ማለት ትልቅየዋ ደግሞ አራት ነች አራት so the GCF ይባላል ይሄ ነው GCF greatest common factor ማለት ነው ይችኛዋ ደግሞ LCM ትባላለች LCM ማለት least common multiple ማለት ነው ስለዚህም በእንዴት ነው የምናስቀምጠው the LCM of 4 and 8 ብለን 4 and 8 is equal to LCM ማለት ተጠይቅን እቺኛው LCM ስለሆነች የዚህኛው ነው GCF እዚህ ጋር እንደዛ አድርገን GCFም የተመሳሳይ እንዲሆን ማለት ነው እንደዚህ አድርገን ማውጣት እንችላለን ማለት ነው ስለዚህ እዚህ ጋር ላይ አሁን GCF ነው የሰራነው ፋክተር ስለወሰድን ማለት ነው greatest common factor 4 እዚህ ጋር እናስቀምጣለን ማለት 4 እዚህ ጋር LCM ስለሆነ የ4 እና የ8 LCM እናወጣለን ማለት ነው LCM of 4 and 8 በእንዴት ነው የምናወጣው እሱን ሾርት ከት ላሳያችሁ የምታወጡበትን መንገድ so it will be very easy for you በዚህኛው ስንሄድ በቀጥታ አባስተን ማግኘት እንችላለን የ4 4 ሲባዛ በ1 4 ሲባዛ በ2 8 4 ሲባዛ በ3 12 16 ይቀጥላል ማለት ነው የ8 ደግሞ 8 ሲባዛ በ1 8 8 ሲባዛ በ2 16 8 በ3 24 እያለ በላብ ላይ ይቀጥላል ማለት ከዚህ ውስጥ ኮመን የሆኑትን እንወስዳለን ማለት ኮመን የሆነው ለምሳሌ እዚህ ጋር 8 አለች እዚህ ጋር ደግሞ 16 አለ ማለት 16 አለ ስለዚህ ኮመን የሆኑ ስንት ናቸው 8 እና 16 ናቸው ማለት 8 እና 16 ስለዚህ ከዚህ ውስጥ the least one የተጠየቅነው ማለት the least common multiple የሆነችው ትንሽዬዋ 8 ነች ማለት ስለዚህ እዚህ ጋር ላይ መጣን 8 እንሞላለን ማለት 8 አሁን እዚህ ጋር LCM and GCF አገኘን ማለት ሾርት ከቷል ላሳያችሁ ሾርት ከቷል በዚሁ ተመሳሳይ ነው የምንሰራው የ4 እና የ8 በዛኛው ስንሰራ ሞር ስለሚቀላችሁ ያን መጠቀም ትችላላችሁ ስለዚህ የLCM and GCF ፋይንድ ብሎ ጥያቄ የሚሰጣችሁ ብዙ ጊዜ ምን ብለው ነው LCM እና GCFን ፈልጉ ብለው ነው የሚሰጣችሁ ጥያቄ ሲሰጣችሁ ማለት ነው LCM እና GCF greatest common factor and least common multiple እነሱን ፈልጉ ብለው ነው የሚሰጣችሁ ያው common multiple እና common factor አትጠየቁም ለምንድን ነው እነዚህ ስትፈልጉ እነዛን መጠቀማችሁ የማይቀር ጉዳይ ስለሆነ ማለት ነው ስለዚህ አሁን ለምሳሌ ጥያቄ ቢሆን find the LCM and GCF of የነዚህ እንፈልጋለን 4 and 8 የነዚህ least common multiple and greatest common factor የነዚህን ፈልጉ ብንባል ምንድነው የምናደርገው መጀመሪያ እንደዛ አድርገን ሸንተረዥ ቴብል እንሰራለን ማለት ቴብል እንሰራለን 4 እናደርግና እንደዚህ እናደርጋለን ከዛ 8 ቴብል እንሰራለን ከዛ ኮመን የሆነ ፋክተር እንፈልግላችኋለን ማለት ነው አራትንም ሁለትንም መካፈል የሚችል ቁጥር ለምሳሌ ከትንሿ የምንነሳው 2 4 ለ2 ይካፈላል 2 ይደርሳል 8 ለ2 ይካፈላል 4 ይደርሳል ማለት ነው ከዚህ እናሰምራለን ከዛ አሁንም እነዚህ ኮመን ፋክተር እንፈልግላቸዋለን 2 1 ከዛ 2 ከእንግዲህ አይሄዱም ማለት ነው እነዚህ አልቀዋል በቃ መጨረሻ ስቴፕ ላይ ደርሰዋል ሌላ ፋክተር ስለማይኖራቸው ማለት ነው እንቆማለን ከዚህ ላይ ነው ትሪኮች የምንጠቀመው እዚህ ላይ ነው እዚህ ላይ ምን እናደርጋለን በዚህኛው ይችኛው ፓርት ምንድነች እቺ GCF ትባላለች GCF ግን L ሼፕ እንደዚህ መጣን ደግሞ L ሼፕ እንደዚህ ብንሰራ LCM ይሆናል ማለት ነው LCM ይሆናል ስለዚህ በእንዴት ነው የምናገኛት አሁን GCF of 4 and 8
ለን ከዛ ይችኛዋን በዚህ ተራ ያለችዋን ብቻ በዚች ጋር ብቻ ያለችዋን ማለት ነው እሷን እናባዛለን። 2 ሲባዛ በ2 2 ሲባዛ በ2 እኩል ነው 4 አገኘን። ዘ GCF of 4 and 8 is 4 አገኘን። ይኸው እዚህ ጋር ተመሳሳይ ነው፣ እዚህ ጋር ተመሳሳይ ነው ማለት ነው። እዚህ ጋር ስንመጣ ደግሞ እነዚህን መጠን ኤል ሼፕ ነው የምንሰራው። ቀጥታ እንመጣለን፣ ከዛ እንደዚህ ኤል ሼፕ እንሰራለን ማለት ነው። እናባዛዋለን። ከዛ the LCM of 4 and 8 እናባዛለን። 2 ሲባዛ በ2 2 ሲባዛ በ2 ሲባዛ በ1 ሲባዛ በ2 ይችኛው ማለት ነው። ስለዚህ የኛው ምን ይሆናል? 2 ሲባዛ በ2 4 4 ሲባዛ በ1 4 4 ሲባዛ በ4 8 ይሆናል ማለት ነው። 8 ስለዚህ ከዚህኛው ጋር ተመሳሳይ ይሆናልን ማለት ነው። ምንም ልዩነት የለውም። ሞድ ዲፈረንስ አጣው። ስለዚህ የተመቻችሁን መጠቀም ትችላላችሁ። ይችኛው ሞር ቴብሏ ቀላል ስለሆነች በቀላል መስራት ትችላላችሁ ማለት ነው። ቴንክ ዩ ሶ ማች። ያው 1-to-1 ቱቶሪያል አንደር ኦንላይን አይሲኤስ ፕሮግራም እየሰጠን እንገኛለን። ስለዚህ ባላችሁበት በሀገር ውስጥም በውጭ ሀገርም ያላችሁ ተማሪዎች ቀጥታ የኛን ቲም ኮንታክት ማድረግ ትችላላችሁ። በስልክ ቁጥር በ0900 88 63 66 ላይ ቴሌግራም፣ ዋትስአፕ ላይ ልታገኙ ትችላላችሁ። በዙም እና በጉግል ሚት ቀጥታ ላይቭ ነው የሚያስተምሯችሁ። ስለዚህ በዚህ ጆይን ስለዚህ በዚህ ስልክ እየደወላችሁ መመዝገብ ትችላላችሁ ማለት ነው። በያላችሁበት መማር ትችላላችሁ። እነዚህም የቴሌግራም ቻናላችን አለ፣ እሱን መቀላቀል ትችላላችሁ። ይሄ ነው። ያልገባችሁ ነገር ካለ ኮመንት ላይ መጠየቅ ትችላላችሁ። ቴንክ ዩ